በቅዳሜኛ እየተዝናናን ደግሞ ቁም ነገር የምንወስድበት የክርክር የሐሳብ መፋለም ቆይታችን አሁን ይጀምራል። የዛሬው ፍልሚያ የሚካሄድበት ርዕስ ሁላችንም በእግረ መንገድ አንስተነው የተከራከርንበት ይሆናል ብዬ አስባለሁ። ቤት ውስጥ በጓደኝነት ህይወታችን መንደራችን ውስጥ እንደ ባህላችን እንደ ጾታችን ብዙ የምንልበት ነገር ነው፣ ግን መስማማት አይጠበቅብንም። ወንዶች ያልቅሱ ወይስ አያልቅሱ የሚል ነው። አራት የቻናል ዋን የቅዳሜኛ ሆስቶች ልንከራከርበት የመረጥነው ርዕስ ነው። እናንተ ቤተሰቦቻችን በያላችሁበት ሆናችሁ መከራከር ትችላላችሁ በዚህ ሐሳብ ላይ። ሁለት ደቂቃ ይኖረናል በመጀመሪያው ዙር፣ በሁለተኛው ዙርም እንደዛው ሐሳባችንን ለማሳረግ ተጨማሪ ሁለት ደቂቃ ይሰጠናል። የማንን ሐሳብ ትደግፋላችሁ የሚለውን የምናይበት ነው። ያው በሶሻል ሚዲያ ገጻችን ላይ የዚህኛው ሐሳብ ደጋፊ ነኝ የሚለውን ከነ ምክንያታችሁ ልታስቀምጡልን ትችላላችሁ። ሐሳቡን ብቻ ማጫር ነው የኛ ኃላፊነት የሚሆነው። ጓዶች ዝግጁ ናችሁ? ትንሽ ግን ርማት ይፈልጋል። ወንዶች አያልቅሱ ሳይሆን እኛ እያልን ያለ ነው ሚዲያ ላይ አያልቅሱ ነው እንዴ። ሌላ እኮ ርዕስ ነው እሱ ሌላ ርዕስ ነው። እሱ ነው የኛ ርዕስ። የፊስቡና ተደብቀው ጓዳ የሚሸሹት በጣም ማዝ ነው። ወንድ ልጅ ያልቅስ ብሎ ካንቺ ጋር በተሰለፈው ልጅ ነው። ወንድ ልጅ ጆቢ ቆፍጠና አይደል? እኔ ነው እዚህ ይነፋረቅብን ሶፍት ማባል እንደሱ አይደለም። እንደዚህ በማለት አይደለም። ወንድ ልጅ ቆፍጠን ብለ በሬ ጥለ አርደ ምናምን ይገና በሬ ካው ማስተባበያ ሰጠያይሽ ነው። ምንም ችግር የለውም። አይዞህ ጆቢ ከኔ ጋር ነህ። እኔም ያልደረተ ተሸከመልታ ምንም አሁን ክርክሩን የመጥለፍ ኃላፊነት አለፋ ያረጉብን ውስጥ ነው ያለው። አቤል አትጥለፋ ካታርገው ክርክሩ በዚህኛው ወገን እኔ ትግስት በጋሻውና ጆቢናስ አለን። ወንድ ልጅ ያልቅስ እያለን ነው ከነ ምክንያታችን እናስረዳለን። በዛኛው ወገን እኛ ራሳችን ንግለት አቤልና ጄሪ ደንግጦ ሊያነበው ነበር። ሃይላንድ ነው ወደቀው ኦፍጣናው እንባው ደረቁ ጄሪና ቆፍጣኒት ጄሪ ይሄ ልዘምቱ ነው እንዴ? 20 ምንጭ እንባው ልዘምቱ ነው። እውቋ ጋዜጠኛ ቲጂ ጋር እንፋለማለን። በጣም ጥሩ። ወንድ ልጅ አያልቅስ ማለት ሙሉ ለሙሉ አያልቅስ ሳይሆን ግን ደግሞ አልቃሻ መባል እስኪጀምር ድረስ ማልቀስ የለበትም ወይም ደግሞ የወንድ ካራክተር አይደለም ብዬ ይሄን ሐሳብ ደግፌ ከቆፍጣናው ጓዴ አቤል ጋር ሐሳባችንን ይዘን የመጣ ነው። እኔ ጆት ዳውን አድርጌ ማብራራት የምፈልጋቸው አጠር ያሉ ሐሳቦች ምንድናቸው? ወንድ ልጅ አያልቅስ ሳይሆን ግን ማስክሊን የሆነ ወንዳውንድነቱን ሉዝ እስኪያደርግ ድረስ ወይም ደግሞ ወንዶችም በዚህ ሐሳብ የምትስማሙ ይመስለኛል። ይሄንን እያያችሁ ከሆነ እርስ በርስ የምታወሩበት ስለሆነ ማለት ነው። ሙሉ ለሙሉ አታልቅሱ ሳይሆን ግን ደግሞ እንደ ሴቶች እኛ ሴቶች ስሜታችንን ኢሞሽናችንን ብዙ ነገራችንን ደስታችንንም ሀዘናችንንም የምንገልጸው በማልቀስ ነው እና አቤላ የቲያትርህ በጣም አሪፍ ነው ስለ እንዳታለቅስ እያልኩ ያለሁት ቆይ አይባልም እና ቴንኪዩ ብለህ ቆፍጠን ብለህ መልስ ልሰጠኝ የሚገባው ነው የኔ ፖይንት እንጂ ሙሉ ለሙሉ አያልቅሱ አይደለም። ኦፍ ኮርስ ትራስ ይናገራል ነው የሚለው ማን ነበር ዘፋኙ? ብዙ ቴድሮስ ታደሰ እና ልታለቅሱ ትችላላችሁ፣ የተፈጥሮ ነው። ግን ደግሞ ወንድነታችሁን እንትን እስኪል ድረስ ኩዌስችን እስኪያደርግ ድረስ መሆን የለበትም ነው። ቆፍጠን ማለት አለባችሁ ነው። ወንድ ልጅ ለችግር ነው ችግር ለወንድ ልጅ ነው የተፈጠረው የሚለኝ ጓደኛ አለኝ እና አመሰግናለሁ። ቆይ ተረጋጋና ችግር ሊገጥመው ይችላል። ስለዚህ እነዚህን ቻሌንጆች ሁሉ በማልቀስ ሊያልፉ አይችልም እና እንደ ወንድ ቆፍጠን ብሎ ማለፍ ያለባቸው ብዙ ጊዜያት ይኖራሉ። ስለዚህ ኢሞሽናል የሚሆኑ ኤክስትሪም ሌቭሎች ላይ አልቅሱ። ግን ደግሞ ሁሉም አይነት ቻሌንጆች ሲገጥማችሁ የምታለቅሱ ከሆነ ይቻለም ለናንተ ተባድሪ እንዲ ጠንከር ያለ ማብራራት ስታብራሪ እንባው መጣ። ቀጥይ። ወይኔ ጆዬ እንዴ እንባው መጣ። አቤት ችግር እንገናኛለን። ይሄው ነው ሐሳቤ አይደል? በጣም ጄሪዬ ቆፍጠን አድርገሽ መልሶችሽ ራሱ እንባ ማያቀሩ ድርቅ ያሉ መልሶች ናቸው። ወንድ ልጅ እንዴ ቲጂ እንዳታስብ በመጀመሪያ አስተርፍልሻለሁ። በመጀመሪያ የሰው ልጅ የኢሞሽን ስሜቶች አሉት። ስንቀጥል ጾታዎች ይኖራሉ። ስለዚህ ወንድ ልጅ አያለቅስም ብለን ኮምፕሊትሊ ከምንዘጋው ወንድ ልጅ ምን አይነት ቦታዎች ላይ የሚያለቅሰው አንዳንድ ጊዜ ከድሮ ጀምሮ ይመጣል። ወንድ ልጅ አያለቅስም ተብሎ የተደፈነ ነገር አለ። እሱ ምን ይፈጥራል? ቶክሲክ ማስኩሊኒቲ የሚባል ነገሮች አሉ በሳይንሱ ዘርፍ
ምክንያቱም ውስጡ ያምቅና ወንድ የሆነ ይመስለዋል፣ ግን ወንድ አይደለም። ምክንያቱም ኢሞሽኑን የደፈኑ እዛ ጋር ይኸው ስለ ማስኩሊኒቲ እና ቶክሲክ ማስኩሊኒቲ የሚባሉ ዲፈረንሶች አሉ። እሱ ነገር ስፔሲፊክ ላደርግላችሁ ፈልጌ ነው። ሲቀጥል ምንድነው ወንድ ልጅ ብቻውን ነው የሚያለቅሰው የሚባለው ነገር አለ። ሰብሰብ ብላችሁ ቆይ ልንገራ፣ ወንድ ልጅ ጀግንነቱ ቤት ውስጥ ሲሆንና ውጪ ሲሆን ምንም ልዩነት መኖር የለበትም። ቤት ውስጥ ደስ ለምንድን ነው የሚያለቅሰው ነው ዘ ሜን ፖይንት። እየመለስክልኛ አንመልስ እንዴ? ያዝልኝ ችግር የለውም። እና ቀጣይ ደግሞ አንድ ሰው እንደዚህ ብዙ ጊዜ አያለቅስም ሲባል ወንድ ልጅ ያለቅሳና አያለቅስም ሲባል አስተዳደግ በጣም ወሳኝ ነገር አለው። ምክንያቱም ከልጅነት ጀምሮ ትራውማታይዝድ ሆኖ ሲመጣ ብዙ ላይፍ ቻሌንጅን ሲያሳልፍ እነሱ ነገሮች በጣም ሞርዶት እንባ የማውጣት ነገሩ እነሱ ነገሮች ሚኒማይዝ ይሆናሉ። አስተዳደጋችንም አንዱ ኳሊቲ ነው ማለት ነው፣ እኛን ለማልቀስና ላለማልቀስ። ግን እኔ እዚህ ጋር እያልኩ ያለሁት አልቃሻ ይሁን አይደለም። ይሄ ታክሲ ሲጠብቅ ምናምን ደክሞት የሚያለቅስ ወንድ አይደለም። ሚስቱ ጥላው ስትሄድ ስለሚያለቅስ ወንድ አይደለም እያወራ ያለሁት። ኢሞሽን ስላለው ትክክለኛ ናቹራል የሆነ ኢሞሽኑ ሪፍሌክት ስለሚያደርግ ወንድ ማለት ነው። አይዞህ አቤል እንዳታለቅስ። አንድ እሱ ብቻ ነው። ሁለተኛ ወንድ ልጅ አያለቅስም ከተባለ ስለ ወታደሮች አስብ እስቲ። ጦር ድንበር ላይ ጓደኛው ተሰውቶለት ከሱ በላይ ወንድ አለ እንዴ? ከወታደር በላይ እንዴት ነው የማያለቅሰው? እንባው ጠባ አይልም። ሪያክት ያደርጋል ማለት ነው። እንደዛ አይደል? እኔ ነው አየህ፣ ወንድ ልጅ እድሉን ይሰጣል እንጂ አያለቅስም። እኔ በአያቴ እጅ ያደግኩ ሰው ነኝ። አያቴ ምግብ ስትበላ ውሃ አጠገብህ ቢኖርም ስጨርስ ነው ጠጣ። ምክንያቱም ልትዘም ትችላለህ። ቆፍጠን ማለት አለ። በዚህ እንትን ስጋ ቤት ዛይካውራጥና የሚለው ወንድ መሆን የለብም። ከፍቅረኛም ጋር ሳትስማ አይደለም የኔ ወድ ቆፍጠን ስትል እነሱ እንትን አይሉምና ወንድ ልጅ እኔ ማልቀስ የለበትም እላለሁ። ግን በቃ በጣም ማልቀስ አለበት ብዬ የማስበው በእናት ሀገር ፍቅሩ ከነደደ ነው። እሱ በቃ የእናት ሀገርና ስለ እናት ምንም ቃላት ስለማይገልጹት እንባ ሊፈሰው ይችላል። በተረፈ ግን በፍሬ ከርስኪው እዚህ በውሃ ቀጠነ መነፋረቅ ሲያስጠላኝ የሆነ ማለት እኔ ለሶፍት ማስታወቂያ ራሱ ወንድ ልጅ እንዲህ ዳሩ ነው እንጂ ማለት ያለበት እንዲህ ወንድ እኮ የተባለው ለምንድን ነው? ቆፍጠን ነው። ቆፍጠን ሴት ልጅ ደግሞ አለ በቃ ድምጿ ራሱ እኮ ስታለቅስ ደስ ያባት። ይሄ ድምጽ እንደዚህ ኩልል ያለ የእንባ ድምጽ በምንሰማበት ቦታ ማደፋረስ እኮ ነው። ፊቸር ያረ ወንድ ልጅ ነው ቆፍጠን ነው። ደግሞ ያሳፈረኝ ወንድ ልጅ ያልቀስ ብሎ መቆሙ እንዴ! እኔ አሁን እንደው የሚያስለቅሰኝ ይሄ ነው። እንዴና ታለቅስ ቆይ አረ እንዴት አባቱ አቤላኔ አልቃሻ ይሁን እኮ አላልኩም። ትራዘ የምባይም ቧንቧ የዘጋው ሰው ነኝና ወንድ ልጅ በቃ ማልቀስ የለበትም። ወንድ ሲባል በቃ ወንድ ነው። ቆፍጠን እንዲህ በቃ እንዲህ ሙልት ያለ ሰው እንዴት የሞላ ሰው ይፈሳል? ወንድ ልጅ ያልቅስ አያልቅስ ስለሚለው ያልቅስ ባይነኝ የእንስሳ ሳይንስ ትምህርቴን አስቀምጥና የስነ ልቦና ጓኔን ለብሳለሁ ማለት ነው። ወይም ካባይን ለብሳለሁ። ስለ ስሜት ነው ስነ ልቦና በደንብ የሚከራከረው። የሰው ልጅ በመሆኑ ብቻ ሊሰማው የሚችለውን ነገር ማንጸባረቅ አለበት። የሰው ልጅ ሰዓቴን ሀካት አድርጉ። ሲያዝን ማዘን አለበት፣ ሲደሰት መደሰት አለበት፣ ሲቆጣ መቆጣት አለበት። ከስሜት ጋር የተገናኙ ምንም ነገሮች ሴት፣ ወንድ፣ ትንሽ ትልቅ ሳይል መውጣት አለባቸው። በዋነኝነት በብዙ ባህልና ስነ ምግባር ውስጥ ወንድ ልጅ ተጨቁኗል። የተጨቆነው ለምንድን ነው? መታፈን። ወንድ ልጅ አያለቅስም፣ ጮክ ብሎ አይታይም፣ እንባው ገጹ ላይ አይታይም፣ አይተክዝም የሚለው በእኛም ሀገር የረጅም ጊዜ ነገር ነበር። አሁን ትውልዱ እያሸነፈው ነው ብዬ አስባለሁ። ያ ማለት ስለ ዲግሪው ነው እናንተ አሁን ያወራችሁት። በምን አይነት መጠን ጩኸት፣ ያልቅስ፣ ይነፋረቅ አይነት ነው። እሱንማ ሴትም ሆኜ ለትንሽ ለትልቁ እንደዛ ስሜቴን ርካሽ ባላደርገው ደስ ይለኛል። በአግባቡ ቆፍጠን ብዬ ማልፋቸው ነገሮች አሉ። እኔም ሴት ስለሆንኩ ከህይወት ጋር የምታገልለት ነገርን ማሸነፍ አለብኝ በሚል ጥንካሬ ውስጥ ነው የምኖረው። ወንድና ሴት ስለሆንኩ አይደለም። ግን የታፈነው ወንድ የት ነው ያለው? ሱስ ሲጠቀም የታፈነው ወንድ የት ነው ያለው? የአይምሮ ህሙማን ማገገሚያ ውስጥ የታፈነው ወንድ የት ነው ያለው? ከሰው ጋር ሲጣላ፣ በትንሽ ትልቁ ሲቧቀስ፣ ምክንያቱም ታፍኗል። ማውጣት የሚችልበት ነገር አለ፣ ሞልቷል። በብዙ ነገር በቃላት ሊሆን ይችላል፣ ሴቶችን በማስቀየም ሊሆን ይችላል፣ ማህበረሰብን በማስቀየም ስነ ምግባር ውስጥ ሊሆን ይችላል።
ስነ ልቦና ብዙ ነገርን ያጠናና ስሜታቸውን በአግባቡ መግለጽ ያልቻሉ ሰዎች ታፍነዋል ይላል። ከዛ ውጪ ቅድም ጄሪ ስለ ማስኩሊኒቲ አንስታለች። ጡንቻ ያለው የፈረጠመው ሲያዩት የሚያስፈራው የሚለው ዴፊኒሽን ተቀይሯል። ፎር ዩር ኢንፎርሜሽን ማስኩሊኒቲ በምን ተተርጉሟል? ርህራሄ ያለው በቀና ማንነቱ ሌሎችን የሚያገለግል ተፈጥሮንም ጭምር የሚቀበል ስሜቱን የሚያዳምጥ በስሜት ለሌሎች መስተጋብሩን ጤናማ ማድረግ የሚችል ወንድ ነው ዘመናዊው ወንድ ወይም እንዲህ መኖር የሚችል ነው ተብሏል። እየተቸ እየተረበ ያለቀ ወንድ ልጅ እዚህ በየቲክቶኩ በየፖድካስቱ ምንድነው የምትነፋረቀው? ሰብሰብ በል ምንድነው? ምን ለማግኘት ነው? እንባህን ሽጠህ ልትኖር ነው? ከዛ በኋላ አሁን አንተ እስቲ መንደር ውስጥ እንደ ወንድ ልትዞር ነው? ያ እኮ ነው ነፍራቀው መባል አያሳፈረም? ይሄ ነው ወንድ ልጅ እንዲያረገው ወንድ ልጅ ተደባድቦ 2-3 ቦክስ አቶ ስሜቱ ተናዱ ምን ሆናችሁ ነው ሲባል ሊነፋረቅ ይችላል እንዴ? ምክንያት አለው። ወንድ ልጅ ቀብር ላይም ቢሆን አባቴ አስፈጻጽም በቃ ወንድ ልጅ ሲያለቅስ ራሱ እንባው ራሱ ወንድ መሆን አለበት። አገኘው ብል ዝርግፍ አረ እኔ እንደዛ ከነ ጆቢናስ ጋር ቆም ያላናፋረቅ ወንድ ልጅ ወንድ ነው። እኔ ከጾታ ጋር አይደለም ማን ነው ይሄ ጉዳዩ ማልቀስ የለበትም እንጂ ሴት ልጅ ተነፋረቃለ። ወንድ ልጅ ወንድ ሲሆን ነው የሚያምረው። ብዙ ጊዜ ምን አይነት ወንድነት አለ መሰለ እንደ አቤል አይነት ቆይ እንደዚህ አይነት ወንዶች ይጋሩኛል ብዬ አስባለሁ። መሬት ላይ ያሉ ትክክለኛ ወንድና አየር ላይ ያሉ ወንዶች በጣም ዲፈረንስ አላቸው በዚህ ምክንያቱም ያዘው እንደዚህ ምናምን አየር ላይ ያሉ ወንዶች እንደዛ ናቸው። ምክንያቱም መሬት ላይ ያሉት ወንዶች ትክክለኛዎቹ ኢሞሽናቸውን ይይዛሉ። ያዳምጠኝ አሁን አያለቅሱም ልልህ አይደለም። ኢሞሽናቸውን ይይዛሉ። ፐርፌክትሊ ቦታው ላይ ማልቀስ ይገባኛል ብሎ የሚያስበው ቦታ ላይ ያለቅሳሉ። ስፔሲፊክ ቦታ ይመርጣሉ ማለት ነው። እኔ ኮምፕሊትሊ አልቃሽ ይሁን አላለም እያልኩ ያለሁት ግን ትክክለኛ መሬት ላይ ያለው ወንድ ትክክለኛ የወንድነት ባህሪ ያለው ሰው ኢሞሽኑን ይይዛል። ኢሞሽኑን ማውጣት ያለበት ቦታ ላይ ያወጣል። ለኔ ትክክለኛ ወንድ እሱ ነው። ስለዚህ ከጆቢ ጋር ምን እንላለን? ወንድ ወይ ማልቀስ ሲገባ አልቅስ፣ አታፍነው። አፍነህ መጠጥ ቤት አታውጣው። አፍነህ ወደ ራስ ማጥፋት አትሂድ። አፍነህ ሌላ ቦታ አትጣላ። አልቅስ። ወንድ ወይ የነጸገ የሸቱ የነምናም አትነፋረቅ።